ፊት የምቆም ሰው አይደለሁም። አጥንቱን እዩት የአጽመ ቅዱሳን ይህን ወንዙ ገፍቶ ስለወሰደው ይህን ተመልከቱልን እዩት። ህወሓት አብዛኛውን ጊዜ መቼም ያለፈን ነገር መውቀስና ማለት በቤተ ክርስቲያናችን ብዙ ተቀባይነት የለውም። ከህዝቡ እና ያገር ቀኝነቱንም ህዝቡ ሲቀናና ህዝቡ መንደር ሲመነድር የሃይማኖቱንም እሴትና የሃይማኖቱንም መገልገያ ቦታዎች እየዘረጋ ይሄዳል ማለት ነው። እስካሁን እየወሰደው ነው ያለ። አሁን ደግሞ ቤተ ክርስቲያኗን ቀርባቱ ነው ያለ። ትንሽ ሰተ ብዙ በረከት ማግኘት ነው። ይህ ደግሞ ጥንታዊነቱ የታወቀ ምልክት ያለው ቃል ኪዳን ያለው ነው። የተያዘው ጋዛ በሚለው ነው። ካዛ ተብሎ የተጠራ ካዛ ተብሎ ከሚጠራው ጊዜ በፊት ከኢየሩሳሌም እንደመጣ ገዳሚ የወልቃይት ጠገዴ መነሻ ታሪክ ተብሎ ይታመናል። ታሪካዊነቱና ጥንታዊነቱን አለማስከበሩ አንድ ሰው በጊዜው አንድ ነገር ካልሰራ ከተወቃሽነት አያመልጥም። ለመሳለም ሲሄዱ ከዛ ሄደውን ያው ቃል ኪዳን ተሰጥቷቸው ታቦቱን ይዘው ወደዚህ በ8ኛው ክፍለ ዘመን እንደመጡ አባቶች ሲቆጥሩበት የነበረ የእብነ በረድ ይሁን የም እንደሆነ የፊት የጥንት መቁጠሪያዎች በየአጽሙ ከአጽማቸው ጋራ እየተገኘ ለጸሎትም ነው እየተጠቀሙበት አባቶች ተቀብሮ የሚኖር የነበረ መቁጠሪያም እየወጣ ያያለና በዛ ያለፈው መንግስት ይህን ታሪክ ያላነገሰበት ጉዳይ ቦታው ጠፍቶ ያለም በስውራን መነኮሳት ወይም ግሆሳን ከዓለም በተሸሸጉ ሰዎች የሚመሰገን እናንተንም ሚዲያውንም በዚህ ተገንታችሁ ጥናት እንድታደርጉ እንድታስተዋውቁ በዚህ በመገኘታችሁ እያመሰገን ድርውሽ አጥፊነት ገዳሙ እንደጠፋ ምንም እንኳን ግን በድርውሽ ቢጠፋና ታሪኩ ቢጠፋ ያልገነነበት ምክንያት ቢኖረው በጊዜው የነበሩ ሰዎች ለትውልድ የሚሆነውን ታሪክ ባለመስራት ከአጼ በዕደ ማርያም የሸዋ መንግስት እንደነበሩ ወልቃይት የሚለውን ስም የሰየሙት አጼ በዕደ ማርያም የሸዋ መንግስት ማለት ነው። አጼ በዕደ ማርያም ነው የሚነገርለት። ለምሳሌ ሁመራ ማርያምን ብንወስድ ሁመራ ማርያም ቢትወደድ አዳነ ከዳባት ትተከል ብለው ደብዳቤ እንደጻፉ ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አላችሁ? ይህ ወልቃይት ጠገዴ አማራ ሚዲያ ነው። አሁን የምንገኘው ደግሞ በካዛ ኢየሱስ ጥንታዊ አንድነት ገዳም ውስጥ ነው የምንገኘው። ይህ ገዳም ጥንታዊ ከሚባል ገዳማት ኢትዮጵያ አንዱ ነው ማለት ነው። በወልቃይት ጠገዴ ታሪክም ከፍ ያለ ታሪክ ያለው ይህ ገዳም አለፉት የወያኔ ስርዓት ገዳምነቱን ሳይጠበቅ ገዳማውያን እንዲባረሩና እዚህ አካባቢ የነበሩ አባቶችም ታሪኩም የገዳሙ ታሪክም የህዝቡም ታሪክ እንዲጠፋ የተደረገበት ነው። አሁን ከለውጥ ማግስት ጀምሮ ደግሞ ቤተክርስቲያን በተለይ ኦርቶዶክስ ተዋህዶ ቤተክርስቲያን ኢትዮጵያ ትኩረት ሰጥታ ከምትሰራባቸው ገዳሞች አንዱ ነው ማለት ነው። ይህ ገዳም እንደምታዩት በዚህ በካዛ ወንዝ ዳር የሚገኝ ነው። አሁንም ቅርብ ቦታ ነው ያለው። ቤተክርስቲያኑ ራሱ ዋናው ቤተክርስቲያን ከወንዙ በ30 ሜትር ርቀት ውስጥ ነው የሚገኘው። ጥንታዊ ገዳም ነው ማለት ነው። ስሙም ደግሞ ከቅርብ ጊዜ በኋላ በጦርነት ከወደመችው ጥንታዊቷ ከተማ ጋዛ ከዛ የመጣ ካዛ ተብሎ የተሰጠው እንደሆነ ነው። እዚህ ገዳም የሚገኙ አባቶች፣ ቄሶች፣ የገዳሙ አስተዳዳሪዎች ደግሞ ከነሱ ጋር ቆይታ እናደርጋለን። ከታሪኩ ከስሙ ከወልቃይት ጠገዴ ህዝብ አጠቃላይ ታሪክ ምን አንድምታ አለው፣ ታሪኩ ምን ይመስላል፣ ከየት ተነስቶ የት መጣ የሚለው ደግሞ አብረን ከነሱ ጋር ቆይታ እናደርጋለን። እናንተም አብራችን ቆይታ ታደርጋላችሁ። አብራችን ሁኑ። ይህ አጽመ ቅዱሳን ከሚጀምረው አሁን ወንዙን በ2011 ጀምሮ ይህን ጀምሮት ነበር። አሁን ግን በዚህ ቻይና መጥቶ ወንዙን ደግሞ ወደዛ የነበረ ወንዝ ወደ ገዳሙ አስጠግቶ ስለሰደደው አሁን እስካሁን በቃ አጽመ ቅዱሳን እየሄደ ነው ያለ ማለት ነው። አሁን ደግሞ ለምልክቱ አሁንም አላቋረጠም ያለ አጽመ ቅዱሳኑ እያለ ነው ማለት ነው። አስተውሉት፣ እዩት፣ እናሳያችኋለን። ያው ይሄ ነው ያለ
አጥንቱን እዩት የአጽመ ቅዱሳን ይህን ወንዙ ገፍቶ ስለወሰደው ይህን ተመልከቱልን እዩት። ቤተክርስቲያኑ ራሱ ቅርብ ነው ያለው። ቤተክርስቲያኑ ራሱ በወንዝ ላለመወሰዱ ምንም ዋስትና የለምና እንዴት ነው የነበረው ከዚህ ቀደም ይሄ አካባቢ? ይሄ አካባቢ የነበረው በአትክልት ሎሚን የነበረው ሎሚን ኑሮት ነው ማለት ነው። ብዙ ሎሚን ነው የነበረው። አሁን ግን ወስዶ ቤተክርስቲያኑን ደግሞ እያያችሁት ከወንዝ አፋ ነው ያለ። ወንዙም ሊወስደው ነው እንዴት ነው የምናደርገው እያለ ከጭንቀት ላይ ነው ያለ ህዝቡም ማለት ነው። ከመቼ ጀምሮ ነው ይሄ ወደዚህ የተጠጋው? ከ2004 ነው ይሄ የጀመረው። እስካሁን እየወሰደው ነው ያለ። አሁን ደግሞ ቤተክርስቲያኗን ቀርባት ነው ያለ። አሁን በፊት የተደረገው ምን አለ? አጥንቱን ተለቅሞ ህዝቡን የአጽመ ቅዱሳን አይሄድም ተብሎ ብዙ ሰዎች እዚህ ባላባቶች ተሸክመው ከመዳበራ አግብተው አይ አጽመ ቅዱሳንም ረድኤት ስለሆነ አንሰድም ተብሎ ተለቅሞ እዚህ ተቀብሮናል ተቀብሯል። ህዝቡም አሁን ደግሞ ያለ ህዝብ መቸምኛ እናሳስባለን ህዝቡን ደግሞ እንዲረዳን ያንተ ቤት ያንተ ፊት የምቆም ሰው አይደለሁም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ ከጽንፍ እስከ አጽናፈ ዓለም ስሙን የሚመሰገን ቀንም የሚያመጣ ብርሃንን አሳልፎ ጨለማን የሚያመጣ ጨለማን አሳልፎ ብርሃን የሚያመጣ አምላካችን ስሙ የተመሰገነ ይሁን። ከዚህ ከገዳሙ ከሚኖሩት ያው የሥራ ክፍል ኃላፊ። መልካም እንግዲህ ካዛ ኢየሱስ ገዳም አንድነት ገዳም ጥንታዊ ገዳም ነው። ምናልባት ከስያሜው ጀምሮ ጋዛና ካዛ የሚልም ቅድም ሲነሳ ነበርና ስያሜው ላይ እንዴት ነው የመጣው? ከመቼ ዓመተ ምህረት ጀምሮ ነው ይሄ ገዳም ሆኖ የተቋቋመው የሚለው እስኪ ጀምር ነው። ያው እንግዲህ ታሪኩ ትንሽ የተያዘው ጋዛ በሚለው ነው። ካዛ ተብሎ የተጠራ ካዛ ተብሎ ከሚጠራው ጊዜ በፊት ከኢየሩሳሌም እንደመጣ ጻድቁ አቡነ ሀብተ ማርያም ኢትዮጵያዊ ኑረው ወደ ኢየሩሳሌም እንደሄዱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደትን መቃብርን ለመሳለም ሲሄዱ ከዛ ሄደውን ያው ቃል ኪዳን ተሰጥቷቸው ታቦቱን ይዘው ወደዚህ በ8ኛው ክፍለ ዘመን እንደመጡ አባቶች ይናገራሉ። ከዚህ በኋላ ያለውን የዛሬውን ቃል ኪዳኑ የምናከብረው እንደ ኢየሩሳሌም ይሁንልህ ተብሎ የተነገረው ከኢየሩሳሌም ወደዚህ የመጡበትም የዛን ጊዜ ነው። በዓለም የታወቀና የተሰራጨ ማለት ነው። እና ባጭሩ 8ኛው ክፍለ ዘመን እንደቀና ከዚያ በኋላ ያለው እስከ ድሩሽ ድረስ እንደቆየ አባቶች ይናገራሉ። ይሄንን ባጭሩ ይመስላል የገዳሙን ታሪክ ማለት ነው። እና ከዚህ ቀደም ለገዳሙ የተሰጠው ትኩረት አናሳ ነው የሚል ግምገማም አለ። ቤተክርስቲያን እንኳን በደንብ የተሰራ ቤተክርስቲያን የለውም። ሌሎች ገዳማት ስትሄድ ብዙ መነኩሴዎች ያሉበት ገዳም ነው የሚሆነውና ያንን ያልሆነበት ምክንያት ምናልባት ከታሪክ ጋር ተያይዞ ሚሉን ነገር ካለ? ያው እሱ እንግዲህ ያልገነነበት ምክንያት ቢኖረው በጊዜው የነበሩት ሰዎች ለትውልድ የሚሆነውን ታሪክ ባለመስራት ጊዜውን ያልተሰራበት ሁኔታ ስሙን ይዞ ብቻ የቆየበት ሁኔታ ይመስለኛል። ያው ስራ ላይ ደረጃ ያሉትም ቤተክርስቲያኑን በመስራት አትክልቱ ልማቱም እየለማ ይገኛል። ይሄንን ለምቶ ሁሉም ነገር ለትውልድ በራብም በችግርም እንዳይሰደድ ከቦታ ወደ ቦታ እንዳይፈልስ አንደኛ በሃይማኖትም ተምሮም ሃይማኖትም ጠብቆ በጸሎትም ህይወቱን ጠብቆ የሚኖርበት ሁኔታ የሚደረግ አንደኛ ሊያኖረው የሚችል አንድ ሰው ሳይበላ አይኖርም። ገዳሙ የሚበላ የሚጠጣ ካለው ሰው ሊኖረው ይችላል። ሁሉ ነገር ልማት ከሌለ ነፃ ከሆነ ከባዶ ሜዳ እንኳን ሰው አውሬ መኖር ስለማይችል ይሄንን በስራ ውጤት በተግባር እዱን ሊኖር ይችላል። ገዳሙን ከሚበላው ከሚጠጣው ሁሉ ከተሳካለት ይኖራል። የቅዱሳን አጽምም ያው በወንዙ እየተወሰደ እንደሆነ አይተናል። እዛም አጽም አግኝተናል እኛም ቀርጸን ይዘናልና ቤተክርስቲያኑም ካየነው በ30 ሜትር እዛ በማይርቅ ሁኔታ ነው ያለው ታችኛው ቤተክርስቲያን የነበረው የጥንቱን ማለት ነው።
አሁን ወንዙ ገዳሙን በጣም እየሸረሸረ ነው ያለውና ምናልባት ለነፍሳቸው የሚያጡ በየዓለማቱ ያሉ የቤተክርስቲያን ተቆርቋሪ የገዳማትን ተቆርቋሪ የመነኮሳንን ተቆርቋሪ የሆኑ አባቶች፣ ወንድሞች፣ እናቶች ይኖራሉና ለነሱ ምናልባት ጥሪ የሚያስተላልፉት ነገር ካለ? ያው እንግዲህ ወንዙ ሁለት ጥቅም አለው። አንዱ ጥቅም የተክል ነው፣ ለተክል ይረዳል። ለመጠጫም ሆነ ለመታጠቢያም ለሁሉም ነገር ይረዳል። ነገር ግን ይሄንን በአግባቡ በመገደብም ሆነ ወይም በጋቢን ከሚለውን ካብ ተክቦ በመኪና በግሊደር ምናምን ከሚባለውን የመንግስት አካላት ወይም የሚቻላቸው ባለሀብቶች ቢኖሩ እሱም ቢረዱ ገዳሙን እስከ ትውልድ ድረስ ስማቸው እንዲያነሳ ቢኖር እንግዲህ ስራ እስከ ዘላለም ይቆያል። ነገር ግን ሰው ይሞታል። ስራቸው ዘላለማዊ ሆኖ እንዲኖር ቢያስቡ ያሉትን ያው ምግባራዊ ህይወት ቢሰሩ ብያስ አስተላልፋለሁ ማለት ነው። ያንተ ቤት ያንተ ፊት የምቆም ሰው አይደለሁም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሁን የምንገኘው በካዛ ኢየሱስ አንድነት ገዳም ነው እና እንግዲህ አገረ ስብከቱን ወክዬ ነው የመጣሁት። እኔ ሊቀ አእላፍ አክሊሉ ጥላሁን እባላለሁ። የሀገረ ስብከቱ ትምህርትና ገዳማት ክፍል ኃላፊ ነኝ። ስለዚህ ይህ ገዳም እንግዲህ የምናውቀው ለትምህርት ዝግጅት ከደረስንበት ብቻም ሳይሆን በእናታችን በአባታችን እቅፍ ያለን ጀምሮ ይህ ገዳም አስተማሪ ነው። ለሀገራችን ለኢትዮጵያ ብቻም ሳይሆን ከዛም አልፎ ለዓለም ማህበረሰብ ያስተምራል ተብሎ የሚታሰብ ነው። ምክንያቱም በገዳም ውስጥ ያሉት በዚህ በካዛ ኢየሱስ ያሉት መነኮሳት ከሚያደርጉትና ከሚያሳዩት ሃይማኖታዊ ትርኢትና መንፈሳዊ ብቃት በተጨማሪ ቦታው ጠፍቶ እያለም በስውራን መነኮሳት ወይም ግሁሳን ከዓለም በተሸሸጉ ሰዎች የሚመሰገን የሚዘመርበት ቦታ ነው እና ለዚህ ምስክሮች ደግሞ የአካባቢው ሰዎች እና ማህበረሰቦች ነው ያሳደጉን። እኛን ለትምህርት ገና አቅማችንና አእምሮአችን ሳይፈቅድ ገና በእናታችን እቅፍ እያለን ድምጽ ይሰማናል። ከካዛ ኢየሱስ ድምጽ ይሰማናል። ይህ እንግዲህ ይህ ገዳም ይሄ የቀናው በወል የተሰነደ ሰነድ ባይኖረውም በአራተኛው መቶ ክፍለ ዘመን ጀምሮ እንደቀናና ከወልቃይት ጠገዴ ቀዳሚው ቤተክርስቲያንም እንደሆነ ከአድባራት ሁሉ ቀዳሚው ቤተክርስቲያን እንደሆነ ከዛ ቀጥሎ እነ ታብራቦና እነ ደጀና ቂርቆስ እንደተተከሉ ስለዚህ ገዳሚ የወልቃይት ጠገዴ ማህበረሰብ የዘር ሐረግን ከሚያሳይ ወይም የመነሻ ታሪክ የወልቃይት ጠገዴ መነሻ ታሪክ ብዬ ነው ማምነው ማለት ነው። የገዳሚ የወልቃይት ጠገዴ መነሻ ታሪክ ተውሎ ይታመናል። ስለዚህ የገዳሚ ከአራተኛው መቶ ክፍለ ዘመን እንግዲህ እንደ አባቶች ብሂለ አበው ከአራተኛው መቶ ክፍለ ዘመን ጀምሮ እስከ ድርውሽ መጥቶ እስከሚያጠፋው ድረስ ድርውሽ የመጣው በዘመነ በአፄ ዮሐንስ ነው። እስከዚያ ድረስ መጥቶ የጎንደር አብያተ ክርስቲያናትና የዚህ ድርውሽ የመጣው በመተማ ነው። በመተማን አድርጎ የጎንደርን አብያተ ክርስቲያናት እስከ ካዛ ኢየሱስ እንዳጠፋው እና ከፊት ግን የሃይማኖት ቀንድ የህዝብ የወልቃይት ጠገዴ ህዝብ ማንነት መሰረት እንደነበረ እነ መርጦ ለማርያም እነ ተድባበ ማርያም እነዚህ የመሳሰሉ አብያተ ክርስቲያናት ናቸው የተተከሉት። ከዚያ ቀጥሎ እነ ካዛ ኢየሱስ እንደተተከሉና ለብዙ ጊዜ ሲያገለግል እንደቆየ ከዛ በድርውሽ አጥፊነት ገዳሙ እንደጠፋ ምንም እንኳን ግን በድርውሽ ቢጠፋና ታሪኩ ቢጠፋ በስውራንና በግሁሳን መነኮሳት እየተገለገለ ድምጸ ቅዳሴ ይሰማበት እንደነበረ መንፈሳዊ ይዘቱን ሳይለቅ እስካሁን ቆይቶ አሁን ደግሞ ከ2014 ጀምሮ ደግሞ ዳግም መነኮሳት መጥተው ሰፍረውበት
ቦታው መንፈሳዊ ከመሆኑ ተረድተው መጥተው ሰፍረውበት ኖ በባህልና ቱሪዝም ልትመዘግቡ ትችላላችሁ። የብረት ማህተም አለ ማለት ነው። እዚህ ገዳም ውስጥ የብረት ማህተም አለ። መቁጠሪያ አባቶች ሲቆጥሩበት የነበረ የእብነ በረድ ይሁን የም እንደሆነ የፊት የጥንት መቁጠሪያዎች በየአጽሙ ከአጽማቸው ጋራ እየተገኘ ለጸሎትም ነው እየተጠቀሙበት አባቶች ተቀብሮ የሚኖር የነበረ መቁጠሪያም እየወጣ ያለና እየወጣን ያለውና ስለዚህ የመንፈሳዊ ቦታ መሰረቱ ሰፊ ለሃይማኖታችን ለወልቃይት ጠገዴ በተለይ ሰፊ ታሪክና ይዘት እንዳለው መሰረትም እንደሆነ ከማህበረሰቡ ጋር ከሀገሩ ቅኝት ጋር የተያያዘ እንደሆነ የሚያሳይ አሻራ እንዳለው ነው። ለምሳሌ ቅስና የት ሄደው ነው ያመጡ ስል ጠይቄያለሁና ጎንደር ነበረ። ስለዚህ አጠቃላይ ይሄ የዚህን ማህበረሰብ ማንነቱ፣ ሃይማኖቱ፣ ታሪኩ ከጎንደር ጋር የተሳሰረ ነበር የሚሉ ብዙ የመዛግብትም የዓለማዊም የመንፈሳዊ ነገሮች ይኖራሉና እዚህ አካባቢ ያለው ከዚህኛው ታሪክ ደግሞ ከዚህ ከውል ታሪክ የሚያያዝ ከሆነ አጠቃላይ ምን ያህል ነው ህዝቡ ከጥንት ማንነቱ ጋር ያገናኛል ብሎ ያስባሉ? እንግዲህ ይሄ አንደኛ ይሄ ጥያቄ ይሄ ሁለት ነገር አለው። ምክንያቱም ይሄ ካዛ ኢየሱስ ገዳም መንፈሳዊ ይዘቱና የመንፈሳዊ ይዘት ዳራን የሚያሳይ ነው። ከዛ ቀጥሎ ከዛ ተያይዞ ግን ከመንፈሳዊ ዳራ በተጨማሪም ከህዝቡ እና የሀገር ቅኝነቱንም ህዝቡ ሲቀናና ህዝቡ መንደር ሲመነድር የሃይማኖቱንም እሴትና የሃይማኖቱንም መገልገያ ቦታዎች እየዘረጋ ይሄዳል ማለት ነው። እና ይሄ እንደ ብሂለ አበው የምሰማው ከአጼ በዕደ ማርያም የሸዋ መንግስት እንደነበሩ እሳቸው መጥተው ይህን ቦታ ይሄ ህዝቡ እንዳሰፈሩት የሚነገር ነገር አለ። ከዛ በተጨማሪ ግን ለምሳሌ ሁመራ ማርያምን ብንወስድ ሁመራ ማርያም ቢትወደድ አዳነ ከዳባት ትተከል ብለው ደብዳቤ እንደጻፉ ለሁመራው አስተዳደር የሳቸው እንደራሴ የሁመራው አስተዳደር እንደራሴ ከሳር ጨው የሚገኘውን ግብር ከሳር ጨው ከተገኘው ግብር 100 ብር አንስተህ ለሁመራ ማርያም ቤተክርስቲያኗ ማሰሪያ እንዲሆናት ይሰጣት የሚል ከቢትወደድ አዳነ እንደተጻፈ እና ስለዚህ ሁመራ ማርያም እንደዛ ከተተከለች ሌላውም እንደዛ የማይተከልበት ሁኔታ አይኖርም ማለት ነው። አሁን ደግሞ ያው ቤተክርስቲያኑ ህንጻም እያሰራ ነው። ምናልባት ቅድም ማንስቻላችኋለሁ አባ እታችም የቅዱሳን አጽምም በጎርፍ እየተወሰደ ነው። ሁሉም ህዝበ ክርስቲያን ይህንን ገዳም መታደግ አለበትና ምናልባት ቤተክርስቲያኑም ቅድም ከአጭር ርቀት ነው ያለውና ቤተክርስቲያኑ ቶሎ ተገንብቶ ገዳሙን እንደ ጥንታዊነቱ ብዙ አባቶች እንዲሰፍሩበት ለኢትዮጵያ ህዝብ ለዓለም ህዝብ ጸሎትም እንዲያደርስ ምንድነው መደረግ ያለበት? ቤተክርስቲያኑ ምንድነው ጥሪ የምታስተላልፉልን? ይህ ገዳም ይሄ በቋሚነት በቀጣይነት ባለው ይዘት ገዳሙ ቢጠናከር መነኮሳቱ ማህበራቸውን ቢያሰፉ በርካታ መነኮሳት ቢሰፍሩበት ጠቀሜታው ለገዳሙና ለሰፈሩት መነኮሳት አይደለም። ምናልባት እነሱ ሊጠቀሙ ይችላሉ፣ ግን የበለጠው ጠቀሜታ ለማህበረሰቡ ከሀገሩ ውጪ ላለው ለዓለም ማህበረሰብ ይጠቅማል። የዚህ ገዳም መመስረትና መስፋፋት ለዓለም ማህበረሰብ ይጠቅማል። ለምን የትናንት ታሪኩን የማያውቀው ግራ ቀኝ የሚዋዥቀው ያለ ትውልድ በከፋ ስነ ምግባር ተይዞ ያለው ማህበረሰብ ማገገም የሚችለው ለምሳሌ በሱስ የተያዙትን ወጣቶች ማገገም የሚቻለው መንፈሳዊ ቦታ ክረምት ላይ በማስጎብኘት ትምህርት በማስተማር ከነበራቸው ሱስ እንዲያገግሙ መንፈሳዊ ቦታን በማስጎብኘት ስለዚህ ለምሳሌ የግብጽ ገዳማትን ብንወስድ የግብጽ ገዳም የግብጽ ክርስቲያን እያንዳንዱ ፍርድ ቤት የመንግስት ፍርድ ቤት ሄዶ አይካሰስም። ባለትዳርም ይሁን ሌላ ባለጉዳይ አካል ክርስቲያን ከሆነ በገዳማቱና በአባት ነውሱ በፍትህ መንፈሳዊ በፍትሐ ነገሥት ይዳኛል ማለት ነው። በሀገሪቱ ፓርላማ ህገ መንግስትን ያጸደቁት ይሄን። ስለዚህ
የሀገራችን የኢትዮጵያ ገዳማትን ቢጠነክሩ ከኢትዮጵያ ገዳማት አንዱም ይህ ገዳም ስለሆነ ይህ ገዳም ቢጠነክር ከውጭ ያሉትም ሰዎች ይህን ገዳም እንዳይጠፋ እንደካውን በፊቱ እንዳይጠፋ በተፈጥሮ አደጋም ሊሆን ይችላል በውሃ በሰው ሰራሽ አደጋም ሊሆን ይችላል እንዳይጠፋ እጃቸውን ዘርግተው ይህን ገዳም ቢታደጉ ትውልድን ታደጉ ነው። ምክንያቱም ከዘርፈ ብዙ የኃጢአትና የጥፋት በጥፋት ውስጥ ያለውን ማህበረሰብ ማዳንና ማገገም የምትችለው በገዳም ማስፋፋት ብቻ ስለሆነ ማለት ነው። ስለዚህ ጠቀሜታው ሰፊ ነው። ገዳሙ ቢጠናከር ለማህበረሰቡ ጠቀሜታው ሰፊ ነው እላለሁ። አሁን ቤተክርስቲያኑ ምናልባት በገንዘብም ለነፍሳቸው የሚያግዙ በውጭ ሀገርም በየትኛውም ዓለም ይኖራሉና ቤተክርስቲያኑ አሁን በጣም አንገብጋቢ የሚባል ይህንን ጎዶሎ አለና ቢደረግለት ቶሎ ብሎ እንዲጠናቀቅ የሚባል ነገር ካለ ለምሳሌ አሸዋ ሊሆን ይችላል፣ ብረት ሊሆን ይችላል፣ ሲሚንቶ ሊሆን ይችላል፣ እንደዚህ አይነት ነገሮች ካሉ ይህ እንግዲህ ከሞላ ጎደል አሁን ያያችሁት ጎርፉ እየወሰደው ነው ይሽናው። አንድ ገዳም ደግሞ አንድ ማህበረሰብ መኖ አትክልትን ተክለው የማልማት የመጀመሪያ ተግባረ እዳቸው ነው ማለት ነው። አትክልትን የማትከል ይህን አትክልት ደግሞ ለመሳብ አንደኛ ትልቅ ሞተር ያስፈልጋቸዋል፣ ዘመናዊ ሞተር ያስፈልጋቸዋል። ስለዚህ በሁለተኛ ደረጃ የተጀመረው ቤተክርስቲያን ለማስፈጸም እንደ ተንዲኖ የመሰለ ሲሚንቶ የመሰለ ሌላም ቁሶች ማለት ነው ብዙ ቁሶች ያስፈልጓቸዋል። እነዚህ ማቴሪያል ለማሟላት የግድ የህዝቡ ተሳትፎ ያስፈልጋል። ያንተ ቤት ያንተ ፊት የምቆም ሰው አይደለሁም። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ታሪካዊና ጥንታዊ ቦታ ካዛ ኢየሱስ አንድነት ገዳም ተገኝተን እናንተንም ሚዲያውንም በዚህ ተገንታችሁ ጥናት እንድታደርጉ እንድታስተዋውቁ በዚህ በመገኘታችሁ እያመሰገን እኔ ያው መጋቢ ሐዲስ መምህር ዜናዊ አሸተ እባላለሁ። የወልቃይት ጠገዴ ሰቲት ሁመራ ሀገረ ስብከት ስራ አስኪያጅ ነኝ። የስራ ድርሻዬ ስራ አስኪያጅ ነው። በዚህ ታሪካዊ ገዳም አመጣጡና ከአሁን በፊት የነበረውን ገጽታና አሁን ያለውን ገጽታ ያብራሩልን። የዚህ ታሪካዊና ጥንታዊ ገዳም አብዛኛው እስከ ዛሬ ድረስ እውን የሆነ መረጃውን በዳሰሳ ላይ ነው የሚገኘው። ግን ጥንታዊነቱ በዚህ አካባቢ ካሉት ከወልቃይት ጠገዴ አድባራትና የገጠር አብያተ ክርስቲያናት ቀዳሚ እንደነበር ይነገርለታል። በግሁሳን ባህታውያን ሲቀደስ እንደነበር ሲገለገል እንደነበር ይነገራል። ከዛ በአራተኛው መቶ ክፍለ ዘመን አካባቢ እዚያ በኋላ ግን በስምንተኛው መቶ ክፍለ ዘመን ላይ አባ ሀብተ ኢየሱስ የተባሉ ጻድቅ ሰው ከኢየሩሳሌም በእግዚአብሔር ፈቃድ እግዚአብሔር መልአክ እየመራቸው ጋዛ ከተባለው ቦታ ተነስተው ታቦቱን እዚህ እግዚአብሔር እየመራ እዚህ ቦታ እንደተቀመጠና ስሙም በጋዛ ይሄ ወንዝ እንደተሰየመ ይነገርለታል። ካዛ የተባለው በጋዛ በኢየሩሳሌም ባለው ጋዛ በተባለው ስፍራ ነው ስያሜው እየተባለ ነው የሚነገረውና ከዛ ጀምሮ ብዙ ወደ 1000 መነኮሳት ይኖርበት ነበር። እሳቸው ካቀኑት ጀምሮ ብዙ መነኮሳት ብዙ አገልግሎት እየሰጠ ቆይቶ ድርቡሽ በመጣ ጊዜ ገዳማዊነቱን አጥፍቶታል። ጨርሶም አልጠፋም። ደግሞ አባቶች በዚህ አካባቢ የነበሩት የሚለማበት ጊዜ አለ እያሉ ሲናገሩ በስነ ቃል አንዳንድ ሰዎችም እየመጡ እየጎበኙት ቆይቶ አሁን ጊዜው ደርሶ አሁን ጥሩ ላይ ይገኛል። በልማት ላይ በአዲስ መቋቋም ላይ ይገኛል። የዛ ግን ለምቶ እንደነበረ የሚያሳይ ግን ምልክቶች አንደኛ የሎሚ አዝመራ ነበር እዚህ አካባቢ በስፋት። አሁን ቅርብ ጊዜ ነው እሱ ቅርብ ጊዜ ነው የሄደ በዚያ 10 ዓመት ውስጥ አካባቢ ነው የጠፋ እንጂ ነበረ የሎሚው አዝመራ በስፋት ነበረው። ከዛ አሁንም ደግሞ ያው ተግዳሮት የሆነው ትልቁ ለዚህ ገዳም ወንዙ ነው። በአንድ በኩል ጥቅም ሲሆን በአንድ በኩል ደግሞ ተግዳሮት ሆኖት ይገኛል። ወንዙ ወደዛ ማዶ የነበረው ወደዚህ እየገፋ መጥቶ
አጽመ ቅዱሳንን እያፈለሰ እስከ መውሰድ ድረስ የደረሰበት ጉዳይ አለ ማለት ነው እና ቀዳሚ ቦታ ነው። ባለቃል ኪዳን ቦታ ነው። በዚህ አካባቢ ካሉት የገነነና ቀዳማዊ ቦታ መሆኑን እናውቃለን። ይሄ ገዳም የወልቃይት ጠገዴ ህዝብ ታሪክም እያያዝ ነው። ቅድም ሲሉት ነበረ የጥንት ነው። በጣም ቀዳሚ ከሚባሉ ገዳሞች አንዱ ነውና ምናልባት ጎንደርም ካሉ ሌላም አካባቢ ካሉ የሚቀድም ከሆነ የወልቃይት ጠገዴ ህዝብ ታሪኩ ከዚህ ነው መነሻው ማለት ይቻላል። አዎ እንግዲህ ቀዳሚነት አብያተ ክርስቲያናት አሁን ለምሳሌ ችግሩ ያለው ምንድነው? በጊዜው የተሰነዱ መጻሕፍት ባለመኖራቸው እንቸገራለን። አሁን በዚህ ጊዜ ለመሰነድ የተዘጋጁ ሰዎች ግን ቀዳሚ ሲሆን እነ ደጀና እነ ታብር እነ እንጣቢላ ጽዮን ገዳም እነዚህ ከነዚህ ጋር ቀዳሚ እንደሆኑ ነው የሚናገሩላቸው እና በትክክል ነው። ይህ ቦታ ሲፈልስም ሲለማም የቆየ ቦታ ነው። ታሪካዊ ቦታ ነው። ቀዳማዊ ቦታ ነው። በረሃ የነበረም አይደለም። አመጣጡ የህዝቡ አሰፋፈር ግን ከግራ ከቀኝ ይመጣበታል ይልበታል እንጂ ከጥንት ጀምሮ የኖረ ቦታ ነው። ቅኙ የሚነገር በተለይ ወደ ስም ስንመጣ ወልቃይት የሚለውን ስም የሰየሙት አጼ በዕደ ማርያም የሸዋ መንግስት ማለት ነው። አጼ በዕደ ማርያም ነው የሚነገርለት እና ከዛ ጀምሮ ስም ከዛ በፊት ግን ሰው ነበረው። ርስት የማከፋፈል ጉዳይ ነው እንግዲህ አጼ በዕደ ማርያም ደግሞ የነበሩበት በ1400 አካባቢ ነው። በ15ኛው መቶ ክፍለ ዘመን ማለት ነው የነበሩትና ቀዳማዊ መሆኑ ይነገራል። ግን ከዚህ ላይ ግን ማረጋገጫው ልትይዝ ሰነድ ያስፈልጋል። አንዳንድ አሁን የሚገኙት በቅርስ በሂደት አንዳንድ ነገር ይገኛሉ። አሁን ለምሳሌ የዚህ ቦታ ቀዳማዊነቱ ብቻ በአጽሙና በአዝመራው ብቻ አይደለም። የብረት ማይተም አለው ተቆፍሮ የወጣው ዛሬ በቅርስነት አስመዝግበናል። ወደ እስከ ጠቅላይ ቤተ ክህነትም ወስደን መሀል ሀገር ተቀምጧል። እና የዚህ ይገርማችኋል አሁንም ገና ጥናቱና ይወስደዋለን የምንለው ተራው በንጉስ ገበታ ይገኛል። የዚህ ገዳምነት ዝም ብሎ እንዲያው በዚህ አካባቢ የምናነግሰው እንደዚህ ነው የምንለው አይደለም። ገዳምነቱ ከዛ ይገኛል ማለት ነው። ንጉስ ገበታ ይገኛል። ከዚህ ቀደም እንግዲህ ይህንን ገናናና ታሪካዊ ገዳም ለምንድን ነው በዚህ ልክስ ማለት ስሙ አሁን ብዙዎች አሁን እንደዋልድባ ማለት ነው። እንደዋልድባ ሁሉም ያውቁ አይደለም። ምናልባት በታሪክ ግን ከዋልድባ ቀዳሚም ሊሆን ይችላል። ቅድም እንዳሉት በታሪክ በተሰነደ ነገር የለምና አሁንም አደጋ ላይ ነው ያለው። ያየነው ነበር በዚህ በወንዙ በኩልና ለምንድን ነው ያለፈው ስርዓት ቤተክርስቲያንም ሊሆን ይችላል ምናልባት የሚመለከተው ባህልና ቱሪዝምም ከሆነ ትኩረት ሰጥቶ ለምንድን ነው ያልሰራው? ምክንያት ነበረው? ህወሓት አብዛኛውን ጊዜ መቼም ያለፈን ነገር መውቀስና ማለት በቤተ ክርስቲያናችን ብዙ ተቀባይነት የለውም። እንግዲህ ተጠያቂው ራሱ ቢሆን ለምን የሚለው ያበዛ ያለፈው መንግስት ይህን ታሪክ ያላነገሰበት ጉዳይ እሱ ቢጠየቅ በአንድ መልኩ ይህን ታሪካዊነቱና ጥንታዊነቱን አለማስከበሩ አንድ ሰው በጊዜው አንድ ነገር ካልሰራ ከተወቃሽነት አያመልጥም። መልካም አሁን ላይ እንግዲህ በደንብ እሳቸውም መጥተው ከቤተ ክህነት ያው ያለውን ነገር እያዩ በቅርበትም እየተከታተሉት ነው ያለውና ይሄ አንድ በመልካም ጎን የሚታይ ነው። ከዚህ በኋላ ምንድነው ገዳሙ አሁን ወደ ተሟላ ገዳምነቱ ጥንታዊነቱን ይዞ እንዲቀጥል ምናልባት ከዚህ ከወንዙ ጋር ተያይዞ የሚነሳ አንድ ተግዳሮት አለ። ከዛ ውጭስ ገዳሙ እንደ ተግዳሮት ሆኖ የሚቀጥል ነገር አለ ብለው የሚያነሱት ነገር ካለ ምናልባት የሚከታተሉን ሰዎች በሚችሉት በእውቀትም በገንዘብም በብዙ ነገር ሊያግዙት ሊታደጉት ስለሚችሉ ገዳሙን ማለት ነው። የማንገስ ማለት የኢትዮጵያ ኦርቶዶክስ ቤተ አንዱ የኢትዮጵያ ኦርቶዶክስ ቤተክርስቲያን አሻራ ገዳማት ናቸው። ምልክት ናቸው። የእውነት ምልክት ናቸው። የጥንታዊነት ምልክት ናቸው። የሐዋርያነት ምልክት ናቸው ገዳማት እና ገዳማትን ማስፋፋት ማጠናከር አንዱ ሃይማኖቱን ማጠናከር ነው። ተግዳሮቱ ስንገባ ጠፍቶ ኑሮ የሚነሳ ገዳም ነው። ዳግም ትንሳኤ ነው።
ዳግም ትንሣኤ ነው። ብዙ የሰው ኃይል ይጠይቃል፣ ገንዘብም ይጠይቃል፣ ዕውቀትም ይጠይቃል። እነዚህ ዛሬ ከዚህ የምታዩቸው የመጡት መሐንዲሶች እንኳን በገበርተ ሰናይት ነው የመጡት። ሲመተን እንየው ደክመን በረከት እናገኝበታለን። የአካባቢ ተወላጅ ነን። ኋላ ስናልፍ ዛሬ እንደተጠየቀው ሁሉ የነበሩት ከዛሬ በፊት የነበሩት ምሁራንስ ምን ሰሩ እንዳንባል ብለው ነው መጥተው ዛሬ በእግራቸው መጥተው በገዛ ገንዘባቸው መጥተው ጎስጓች ሳይኖራቸው በማመልከቻ ሳይጻፍላቸው ራሳቸው መጥተው ነው እየዞሩት ያሉት። ብዙም እየነገሩን ነው የሚጠበቀው ነገር። ከዚህ አንደኛ በጂፒኤስ ቦታው አልተከለለም የለውም። ሁለተኛ ቅድም እንዳልኳችሁ በአንድ በኩል ጠቃሚ ቢሆንም ወንዙ እየጎዳውም ይገኛል። የወንዙ ጉልበት የነበረውን ቅርስነት እያጠፋው የሎሚና አዝመራ የወሰደው ወንዙ ነው፣ ሌላ ሰው አይደለም። አጽመ ቅዱሳን እየበረበረው ከሚሄድና ይህን ገዳም መተባበር ሃይማኖትን ማስተላለፍ ነው ለትውልድ። በእውነት በውጭ ያሉትም በውስጥ ያሉም ህዝበ ክርስቲያን ለዚህ ገዳም እጃቸው ቢዘረጉ እግዚአብሔር ደግሞ የበረከት እጁን ይዘረጋል። ሁላችንም ልንመለከተው ይገባል። ይህን ገዳም የማስተላልፈው መልእክት ይሄ ነው። ትንሽ ሰጥተህ ብዙ በረከት ማግኘት ነው። ይህ ደግሞ ጥንታዊነቱ የታወቀ ምልክት ያለው ቃል ኪዳን ያለው ነው። እኒ ጻድቁ ማለት ነው ወደዚህ ሲመጡ የኢትዮጵያ ሰው እንዲጠቀም ነው። ወደዚያ ሲመጣ ሰው ወደ ኢየሩሳሌም ሲጓዝ እንደነ ባኮስ ሲጓዝ ብዙ መከራ ከሚያገኝ ትውልዱ ከጊዜ ወደ ጊዜ እየደከመ ስለሚሄድ በዛው ኢየሩሳሌም ይሁንላችሁ ስሙም ጋዛ ይባል ተብሎ ነው ቃል ኪዳን የተቀበሉት። የኢየሩሳሌም ቃል ኪዳን ነው ያለው ዛሬና እኛ ትንሽ ሰተን ገዳሙን ባለን አቅም ዕውቀትም ጉልበትም ገንዘብም አሁንም በስራ ላይ ነው ያለው። ቤተክርስቲያኑ ህንጻ ቤተክርስቲያን ላይ ቤተ መቅደሱ ተሰርቶ ቅድስቱ ቅኔ ማህሌቱ ገና ነው ያለውና በዚህ ሁሉ ቢዘረጋ ያው በእግዚአብሔር ስም እናሳስባለን። የበረከት እጁ እንዲዘረጋልን በእግዚአብሔር ስም እናሳስባለን። ገዳሙም የራሱ መስኖ አይነት ስራዎች ምናልባት ከእጅ ብቻ ተጠባቂም እንዳልሆነ ባለው ጸጋው ተጠቅሞ አንዳንድ ስራዎችን እየሰራ እንዳለኛ ታዝበናልና ምናልባት ሌሎችም አጠቃላይ እዚህ ያሉ አባቶችም በራሳቸው እየጣሩ ራሳቸውን ገዳሙን በሚቻልበት ሁኔታ እየደገፉ እየደጎሙ እንደሆነ ስለመስኖው ትንሽ ቢሉ መልካም። አሁን አንዱ ገዳሙን መጥቼ በመጎበኝበት ጊዜ የሚያሳዝነኝ የእርሻ እና የመስኖ ልማት ቦታ የለውም ብዙ። ያቸውነች ያለማቱም ወንዙ ይወስድባቸዋል። ያለችውም ጭልፋናት ምታለው። ከዚህ ተነስቶ ሀገረ ስብከቱ ግን ብዙ ቦታ ለነሱ የሚሆን እያዘጋጀ ነው። ሰላስል ገዳም ማለት ነው እዛ ታች በረሃ። ይሄ ብቻ አይደለም ከታችም ማለምተው ገዳሙ እንዳይጠፋ ያ እጓለ ገዳም ሆኖ ይሄ አባት ገዳም ሆኖ እንዲያለሙ አሁን ከዛኛው ገና ወደ መንግስት ልናቀርበው ነው። ወደ 260 ሄክታር መሬት እየጠየቅነ ነው የምንገኘው። ያም ገዳም ነው በርግጥ ጸበል የነበረበት ነው የሰላስል ገዳም። ነገር ግን አስከብረን ይሄኛው የሰው ኃይል ሆኖ በዚህ ስር ሆኖ እንዲገለገል በሂደት ላይ ነው የምንገኘው እና የዚህ ያሉት ሰዎች ትንሾች ቢሆኑ የሚገርማቸው በጣም የሚበረታቱ እና የሚደገፉ ናቸው። ገና በትንሽ ቀን በተወሰነ አመታት ውስጥ የወፍጮ በማስተባበር በብፁዕ አቡነ ሉቃስ አስተባባሪነት 1,300,000 ጃንዶሪያ መኪና ተተክሏል። የውሃ መሳቢያ ሞተር ተክለዋል። የመብራትም ተክለዋል እና ብዙ እየተራመዱ ነው ያለው። ረዳት ቢያገኙ ከዚህ የበለጠ ደግሞ ሊያለሙ ይችላሉ ብዬ አስባለሁ። እና ያለችው ቦታ እነሱ ግን ትንሽ ነው ቦታቸው ግን የላቸው። የአትክልት ቦታ የሚሆን መስኖ የለም። ያቸው ሆነች ነው ተይዛለች አሁን። ከዛ አንፃር ግን ያኛውን እኛ ሀገረ ስብከቱ እያዘጋጀላቸው ይገኛል። መልካም ፈቃዳቸው ቢሆን እነሱም ከዛ ቢመጡ በርግጥ ሄደው አሁን ቆርቆሮ በቆርቆሮ ቤት አቋቁመዋል። ከዛ ያ እጓለ ገዳም ሆኖ ያ አባት ገዳም ሆኖ እንዲመጋገቡ የሰው ኃይል ከዚህ ይሄዳል። ከዛ ደግሞ ሀብት ይገኛል ማለት ነው እና በዚህ መሰረት ነው በሂደት ላይ የምንገኘው። ያንተ ቤት ያንተ ፊት የምቆም ሰው አይደለሁም።